በዚህ ነገር እየተሸወዳችሁ ያላችሁ ሰዎች ጎንደር ቆላ ድባ ላይ በተደረገ በተባለው እየተሸወዳችሁ ያላችሁ ሰዎች እውነታውን እነግራችኋለሁ። ቆላ ድባ የታየው የኪዳነ ምህረት ድንቅ ታምር ዛሬም በፈውስ ቀጥሏል። አይኑ ጨርሶ የማያይ አንድ ወጣት በጸበሉ ተጠምቆ አይኑ መብራቱን የሚገልጽ ልብ የሚነካ የምስራች ከስፍራው ተሰምቷል። እጅግ አስገራሚ የተባለ ተአምር ተሰምቷል። ወጣቱ በኪዳነ ምህረት ጸበል አይኑ ማየት እንደጀመረ ነው የተገለጸው። ይህ ድንቅ ታምር እጅግ አስገራሚ ቢሆንም ግን ነገር ግን ከኢትዮጵያ ቤተክርስቲያን አባቶች እንዲሁ ደግሞ ከቤተ ክህነቱ ግልጽ የሆነ ይፋዊ መግለጫ መውጣት አለበት። ብንሰርክም ባንሰርክም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ትላንትና ማህበራዊ ትስስር ገጽ ላይ ማምሻውን እመቤታችን ቅድስተ ቅዱሳን ድንግል ማርያም ኪዳነ ምህረት አንድ ስፍራ ታየች የሚል ማህበራዊ ሚዲያ ላይ መነጋገሪያ ሆኗል። ይሄ መነጋገሪያ የሆነውን ቪዲዮ አሳያችኋለሁ። በፎቶ ነው ማህበራዊ ሚዲያ ላይ ብዙዎች አጋሩት። እኔ በቪዲዮ ይዤላችሁ መጥቻለሁ። ዛሬ ጠዋት ደግሞ በስፍራው ላይ ቄሶች ማጠንት ይዘው ጥላ ይዘው ማህበረሰቡ ነጠላ ለብሶ ቦታውን ተአምር ለማየት ተሰብስቧል። አሁን ይሄን ቀረጻ በማድረግላችሁ ሰዓት ላይቭን እያየሁት ነው ወደ እናንተ ጋር የመጣው። ብዙዎች ይሄ ነገር ሐሰት ነው እንደው ዝም ብሎ ዛፍ ለማምለክ ሲፈልጉ ነው ብለው የተቹዋል። እመቤታችን ተአምሯን የምትገልጸው ዛፍ እንዲመለክላት ብላ አይደለም። እንዲህ ብላ ማታቅ ሆናም ማታቅ። ቤተክርስቲያን ውስጥ የሚከበረው ክብረ በዓል በሙሉ ክርስቶስን የሚያከብር ብቻ ነው። ከዛ ውጭ ሌላ አምላክ ኖሮን አያውቅም፣ አይኖርምንም፣ ወደፊትም የለም። ከሱ ውጭ አምላክ የለም ሲጀምር። ሌሎቹ በሙሉ የክርስቶስ መውጫ ድልድዮቻችን ናቸው። በመልጃቸው፣ በረድኤታቸው፣ በመላላካቸው ለኛ መልእክት በማድረሳቸው የምናምናቸው ቅዱሳን ጻድቃን እግዚአብሔር የመረጣቸውና ያባረካቸው እግዚአብሔር ያከበራቸው ናቸው። ሌሎቹ በሙሉ እግዚአብሔር ያላከበረውን በእግዚአብሔር ቤት ጠርተን አናውቅ። ይሁዳ የሚባል ቤተክርስቲያን አይታችሁ ታውቃላችሁ? አታውቁም አይደል? አሪዮስ የሚባል ቅዱስ ሰምታችሁ ታውቃላችሁ? አታውቁም አይደል? ቤተክርስቲያን የምታከብረው የመረጣቸውን እግዚአብሔር የፈቀዳቸውን ቅዱሳን ብቻ ነው። ከዛ ውጪ እናንተ ብትለጥፉ ብትሉ ሌላ ነገር ነው። ይሄን ቪዲዮ ማሳያችሁ፣ ቀጥሎ ያለውን ቪዲዮ ማሳያችሁ። በቦታው ላይ በመሳሪያ ዛፉን ለመቆረጥ ሞክሮ ነበር። ኮሪደር ልማት ሊሰራ ሲሞከር መሳሪያቸው እየተሰበረ አልቻለም ያዙት ማለት። ከዛን መሳሪያው ስለተሰበረባቸው ያደረጉት ነገር ምን መሰላችሁ? ትተውት ሄዱ። ከዛን ልጆች ማየት ጀመሩና ተጠራርተው ሲያዩት የእመቤታችን የኪዳነ ምህረት ስዕል በርቀት ይታያል። እንደው በፎቶ ነው የተለጠፈው ነው እንዳትሉ በቪዲዮ እንድታዩት ይዤላችሁ መጣሁ። ይሄው ከኋላ ተመልከቱት፣ ሙሉም ቪዲዮ ማለት ሻማ በሩ። ምክንያቱም ምልክቱ ትክክል ነበር። አያችሁት? የኪዳነ ምህረት ስዕል ነው የሚታየው። እና ይሄ ተአምር አይደለም። በእኛ ኃጢአት፣ በእኛ በደል፣ በእኛ ክፋት፣ በእኛ ጦርነት፣ በእኛ መከራና ስቃይ፣ በእኛ ረሃብ እውነት ነው ልናይ ይገባል ነበር። ኃጢአተኞች ነን፣ በደለኞች ነን። እንኳን እመቤታችን ቅዱሳኑን እኛ መልካም ሰው ልናይ የሚገባን አይደለን። ነገር ግን እግዚአብሔር በኃጢአተኞች ስፍራ ስለሚመላለስና እኛን ሊያድን ስለመጣ ምልክት ሰጣቸው። እቺ ምልክት ግን ምክንያት አላት። በዚህ ነገር እየተሸወዳችሁ ያላችሁ ሰዎች ጎንደር ቆላ ድባ ላይ በተደረገ በተባለው እየተሸወዳችሁ ያላችሁ ሰዎች በደንብ አድርጋችሁ ስሙኝ፣ እውነታውን እነግራችኋለሁ። ሁላችሁም ይህን ቪዲዮ በደንብ አድርጋችሁ ሼር እና ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ለሁሉም አዳርሱት። ሁላችሁም ላይክ አድርጉና ጀምሩ በመጀመሪያ። እንደዚሁም ይሄ ቤት የሚጠቅማችሁን ነገር ሁልጊዜ የምታገኙበት ቤታችሁ ነው። ስለዚህ የመደመር ምልክቷን እየተጫናችሁ ሁልጊዜ እንዲደርሳችሁ ቤቱን ፎሎ አድርጉት። ትናንትና ነው ይሄ ምስል የተለቀቀው። እንግዲህ ጎንደር ቆላ ድባ ላይ ነው ይሄ ተአምር ተደረገ የተባለው ማለት ነው። ተአምሩ ምንድነው? የእመቤታችን ምስል ዛፉ ላይ ነው የታየው ማለት ነው። ይሄንን መቼ ነው የሰማነው? ትናንትና ማታ
ዛሬ ደግሞ ታኅሳስ 23 ማለት ነው 5 ሰዓት አካባቢ ላይ ጸበል ፈለቀ ተባለ። ጸበል በዚህ ተገርመን ሳናበቃ አሁን ደግሞ ምሽት አካባቢ የወጣ ዜና ካያችሁ ጸበሉ እውር አበራ። ይሄ እንግዲህ ዓለም ሁሉ ሊያየውና ሊሰማው የሚገባ የእናታችን የቅድስት ኪዳነ ምሕረት ተአምር ነው። እንግዲህ ምን ይደረጋል? ሰው የተለያየ አስተያየት ሊሰጥ ይችላል፣ ግን ምንም ማድረግ አይቻልም። የእናታችን የቅድስት ኪዳነ ምሕረት ተአምር ነው። ይሄንን ዓለም ሊሰማው ያስፈልጋል እና ይሄ ቦታ ይውላችሁ፣ ይሄ ቦታ እመኑኝ እንደ ሰሚነሽ ኪዳነ ምሕረት የሚሆን ቦታ ነው። እንዳትጠራጠሩ። ምን አለበሉኝ። ይሄ ቦታ እንደ ሰሚነሽ ኪዳነ ምሕረት የሚሆን ቦታ ስለሆነ ሁላችንም በዚህ ቦታ ጸበል እንጠቀምበት። እናታችን ኪዳነ ምሕረት ገና ብዙ ተአምር ታሳየናለች። እስኪ ኪዳነ ምሕረት እናቴ ናት እወዳታለሁ የምትሉ ብቻ ኮሜንት ላይ ግቡና ኪዳነ ምሕረት እናቴ እያላችሁ አጥልቅልቁት። የእናታችንን ተአምር ዓለም ይወቀው። ኪዳነ ምሕረት እናቴ እያላችሁ ሁላችሁም አጥልቅልቁት። ቪዲዮም በደንብ አድርጋችሁ ሼር እያደረጋችሁ ለሁሉም አዳርሱት። ቤቱን ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። የቅድስት ድንግል ማርያም ምስል ከዋርካ ላይ ቆላ ደባ ላይ ማለት ተስሎ እንደዚህ ዝም ብሎ ተገኘና አናምንም፣ ይሄ ዝም ብሎ ድሮም የተላጠ ነገር ነው የሚመስል፣ ምንም የሷን ምስል አይመስልም አሉ። አናምንም አሉ። ብዙዎቹ ያመኑ አሉ፣ ግን የተወሰኑ ፓርቶች አናምንም፣ ይሄ የቅድስት ድንግል ማርያም ምስል አይደለም ዋርካው ላይ ያለው ምናምን ነገር ሲሉ ይግረማችሁ ይድነቃችሁ፣ እንደውም ተባሸቁ ምንም ብሎ ተብሎ ማለት ነው። ከስር እንደገና ጸበል ፈለቀ። አሁንም ይሄን ካላመናችሁ ደግሞ ደመና ላይ ሰማይ ላይ ገና የቅድስት ድንግል ማርያም ምስል ማለት ተለጥፎ ታገኛለህ። እያንዳንዱ ማለት ገና ውቅያኖስ ላይ መሬት ላይ ሰማይ ላይ ማለት ነው ኮከብ ላይ ጨረቃ ላይ ምስሏ ሊገኝ ይችላል። ሳያዩ ያመኑ ብፁዓን ናቸው። ዋርካ ላይ ኪዳነ ምሕረት ተገልጣለች። ሰበር ዜና ብሎ ያቀረበልን እሱ ነው። ስለዛ በዚህ ዘዴ ያ በኮሪደር ልማት ሊፈርስ የነበረውን አካባቢ የራሳቸው ለማድረግ ለመጠቀም የሚዘይዱት ዘዴ ስለሆነ ማርያም አሁን ግንድ ላይ እንደሰማችሁት ነው። ኮሜንት ላይ ኪዳነ ምሕረት እያላችሁ ይህንን ቪዲዮ 3 ጊዜ ኮፒ ሊንክ አድርጉልኝ። እንደው በእግዚአብሔር ነው ብላችሁ እንግዲህ በቆላ ድባ እንግዲህ የእናታችን የቅድስት ኪዳነ ምሕረት መገለጥ እንግዲህ በሶሻል ሚዲያ ላይ በደንብ አይታችሁታል ብዬ አስባለሁ። እንግዲህ ግልጽ መገለጥ ነው። እኔ በእውነት ነው የምላችሁ በዚህ ልክ የሰው ልጅ ጭፍን ጥላቻ ሊያውም እናመልከዋለን ከሚሉ ክርስቶስን እናመልካለን ከሚሉ ሰዎች ሊያውም የጌታ እናት በዚህ ልክ እንግዲህ እሷ ታምሯን እየሰራች ነው። ግን በዚህ ልክ ያክል ጭፍን ጥላቻን እኔ አይቼ አላውቅም። እግዚአብሔር ነው የምላችሁ። እንደው ልቦናችሁን መድኃኔዓለም ያብራላችሁ። ግን ድንግል ማርያም እናንተ እንኳን ባታምኗት ይሄው ታምሯን እየሰራች ነው። ምን ይባላል አሁን እንደው ድንቅ ከማለት ውጪ። ከትላንት ጀምሮ መነጋገሪያ የሆነው በዋርካው ላይ የቅድስት ኪዳነ ምሕረት ምስል በግልጽ መታየቱ፣ ዛሬ ደግሞ ለብዙዎች መዳኛ የሚሆን ጸበል ፈንድቶ መውጣቱ እየተነገረ ይገኛል። እንዲህ አይነት ጉዳይ በግልጽ ከሀገረ ስብከቱና ከቤተ ክህነቱ መግለጫና ማብራሪያ መሰጠት አለበት። ትላንት ማታ በጎንደር በምስራቅ ደንቢ ወረዳ ቆላ ድባ ከተማ በዋርካው ላይ የታየው የቅድስት ኪዳነ ምሕረት ተአምረ ምስል መላው ዓለም ሲያስደንቅ መቆየቱ ይታወሳል። ዛሬ ደግሞ እጅግ አስደናቂ ወይም ደግሞ ጸበል እዛው ቦታ ፈንድቶ መውጣቱ እንግዲህ የተነገረ ይገኛል። ይህ ድንቅ ተአምር እጅግ አስገራሚ ቢሆንም ግን ነገር ግን ከኢትዮጵያ ቤተክርስቲያን አባቶች እንዲሁ ደግሞ ከቤተ ክህነቱ ግልጽ የሆነ ይፋዊ መግለጫ መውጣት አለበት። ከቆላ ድባ እጅግ አስገራሚ ነገሮችና ተአምራትን እየተመለከቱና እያዩ እንደሆነ እንግዲህ የተለያዩ ሰዎች ፎቶ እያጋሩ ይገኛሉ። ይህ ጉዳይ ግን በአባቶች እንግዲህ ትክክለኛ ውሳኔና መግለጫ መሰጠት አለበት። ይህ ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት በማድረግ እንግዲህ ለአባቶች አዳርሱ ማለት ፈልጋለሁ። ይገርማችኋል ዛሬ ልደቴ ነው፣ ደግሞ አዲስ ዓመት ነው። በዚህ በአውሮፓ ምድር ያላችሁ እንኳን አደረሳችሁ ማለት ፈልጋለሁ። ሆኖም ግን ልደቴን አስመልክቶ የተወሰነች ነገር ማለት ስለምፈልግ በምትወዱት ነገር እኔ በኪዳነ ምሕረት በእግዚአብሔር ምናምን አልልም፣ በምትወዱት ነገር ይዣችኋለሁ። ይህን ቪዲዮ እስከ መጨረሻው ኮፒ ሊንክ አድርጉልኝ፣ ሸር አድርጉልኝ፣ ለምታውቁ ሰዎች ሁሉ ላኩልኝ። የእኔን ልደት ይወቁልኝ ብዬ አይደለም፣ ወደ ቤታችሁ ታላቅ የሆነ በረከትን ይዤ ስለመጣሁ በስተመጨረሻ በቪዲዮ መጨረሻ ላይ እነግራችኋለሁ። ፕሊዝ እስከ መጨረሻው አድምጡኝ። አመሰግናለሁ በጣም። እንግዲህ ልደቴ ነው ስል የሞትኩበት ቀን ነው ማለት ነው። አንድ ሰው ሲወለድ ነው የሞተው። ሆኖም ግን እኔ እናንተ ኦርቶዶክሳዊው እየሰማኸኝ ነው፣ በውልደታችን በኩል የስጋ ሞት ቢያገኝንም በዚህ ሞት ውስጥ ደግሞ የዘላለም ሕይወትን እናገኝበት ዘንድ ታላቅ ስጦታ ተደርጎ የተሰጠን ባለስጦታዎች ነን። ይህ ሞት ያስደነግጠን ነበር ለ5500 ዘመን። ይህ ሞት በፍርሃት ውስጥ ይከተን ነበር። ይህ ሞት
ወደ ሲኦል ያወርደን ነበረ። እየሰማኸኝ ነው? እኔ መወለዴ ነው እንደሚገርምህ። ይህን ሞት ያጠፋው ያስደነግጠው ዘንድ በፊቱ ዛሬ ነገ የማይባልለት ብርሃን ይሁን ቢል ብርሃን የሚሆን ጨለማ ይሁን ቢል ጨለማ የሚሆን ሰማይ፣ እየሰማኸኝ ነው? ሰማይ መቀመጫው፣ ምድር የእግሩ መረገጫ የሆነች በፊቱ ዛሬ ነገ የማይባልለት፣ እየሰማኸኝ ነው? ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ የሕያው እግዚአብሔር ልጅ በስጋ ተገልጧል። እኔ መወለዴ ነው እንደሚገርምህ። እኔን ያስገኘኝ አምላክ ተወልዷል። በዚህ አትደነቅም? በዚህ አትገረምም? ይህን ምስጢር ብትን አድርገው ያስተምሩን ዘንድ ስለ ስሙ የተሰደዱት የገዳም አባቶቻችን ስለተቸገሩ በመምህር ዘመዴ አስተባባሪነት ጥር 16 ቀን ከፍተኛ የሆነ የገንዘብ ማሰባሰብ ፕሮግራም ስላለ እዛ ላይ ጸሎት ያላደረገ ንስሐ ያልገባ ራሱ ገንዘብ እንዳይሰጥ ተብሏል። ወደ ቤትህ በረከት እንዲገባ ይህን ቪዲዮ ለምታውቁ ሰዎች ሁሉ ሸር አድርጉልኝ አደራችሁን። ፕሊስ በምትወዱት ነገር አደራችሁን። ይህ ሞት የሚያስደነግጠን እንዳያስደነግጠን ዛሬ ስራ ሰርተን ነው የምንሄደው። እኔ እናንተ አንዲት ቤተ ክርስቲያን ተሰርታልናለች። ይህ በስጋ የተገለጠው ክርስቶስ በቅዱስ ጴጥሮስ ምስክርነት ሰርቷት የሄደው አንዲት ቤተ ክርስቲያን እዛች ውስጥ እስካለን ድረስ እኔ እናንተ አንድ ነን። ብዙዎች ስንሆን በክርስቶስ አንድ የምንካፈለው አንድ መንፈስ ቅዱስ የምንካፈለው አንድ የክርስቶስ ክቡር ስጋና ክቡር ደም እኔ እናንተ ማለት ለዘላለም እንዳንለያይ ተደራርገን በፊቱ በብርሃን እንመላለስ ዘንድ የተፈጠርን ልዩ ፍጥረቶች ነን። ስለዚህ ይህ ሞት እንዳያስደነግጠን በምልጃ በጸሎታቸው ያግዙን ዘንድ ስለ ስሙ የተሰደዱት አባቶቻችን ተቸግረው የሚበሉት አጥተው ስላሉ ጥር 16ን እያሰባችሁ እንድትቀመጡ የዛን ቀን የገንዘብ ማሰባሰብ ፕሮግራም ስላለ እንደው ነገሩ ስለተገጣጠመብኝ ይሄን ቪዲዮ ለስራው ብዬ ነው። ይሄን ቪዲዮ ሸርና ኮፒ እንደው አደራችሁን ምንም ማድረግ ባትችሉ እንኳን ያሰበ የቅዳሴ መጽሐፋችን እንደዚህ የሚለው የለው ሆኖ ያሰበ ሁሉ እኮ ነው ከበረከቱ የሚካፈለው። ስለዚህ ለምታውቁ ሰው ሸር አድርጉት ይሄን ቪዲዮ ፕሊዝ አደራችሁን። በጣም አመሰግናለሁ። ከጮኩባችሁ ደግሞ ይቅርታ እና ሃፒ በርዝዴይ ደግሞ እንዳትሉ ትላለህ። እንኳን የሞትክበት ቀን በሪ ደግሞ ነገ ታኅሳስ 24 ደረሰ። እንኳን አደረሳችሁ። በምድር አባቴ ያለ በሰማይ ልጅህ ይሁን። ስምህን የጠራ በቃል ኪዳን የተማመነ የገድልን መጽሐፍ የጻፈ ያጻፈ የሰማ ያሰማ በዓልን ያከበረ መታሰቢያን ያደረገ ዝክርን የዘከረውን ሰው በሙሉ ኃጢአቱን ይቅር እለዋለሁ እስከ 10 ትውልድ ድረስም እምረዋለሁ የተባሉ ልምረው ያላዘጋጀሁትን በሕይወት መጽሐፍ ያልጻፍኩትን ሰው በገዳምህ በደብረ ሊባኖስ አላደርስብህም፣ በዚያም እንዲቀበር አላደርግልብህም። በበዓልህ ቀን ይልቁንም ደግሞ በተወለድክበት በታኅሳስ 24ና ባረፍክበት በነሐሴ 24 ቀን እንዲሁም ደግሞ በፍልሰተ አጽምህ በግንቦት 12 ቀን ቅዱስ ሥጋውና ክቡር ደሙን የተቀበለውን ሰው ሁሉ ልጆች ባሉበት የብርሃን ከተማ አስገባልሃለሁ። በምድር ያሰርከው በሰማይም የታሰረ ይሁን፣ በምድር የፈታው በሰማይም የተፈታ ይሁን። አንተን የወደደ እኔንም መውደዱ ነው፣ የላከኝ አባቴንም መውደዱ ነው። አንተን የጠላ እኔን መጥላቱ ነው፣ የላከኝ አባቴንም መጥላቱ ነው። አንተን የሰማ እኔን መስማቱ ነው፣ የላከኝ አባቴንም መስማቱ ነው። አንተን እምቢ ያለ እኔንም እምቢ ማለቱ ነው፣ የላከኝ አባቴንም እምቢ ማለቱ ነው። ገና የተወለዱ ቀን አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብለው የሰገዱ ኤጲስቆጶስነትን ከመድኃኔ ዓለም ከኢየሱስ ክርስቶስ እጅ የተቀበሉት ሐዲስ ሐዋርያ ዘኢትዮጵያ ኢትዮጵያን በወንጌል እርፍ ያረሱ በኪደተ እግራቸው ኢትዮጵያ ሀገራችንን ያስባረኩ ባለ 6 ክንፉ አባ አቡነ ተክለ ሃይማኖት ነገ ታኅሳስ 24 የተወለዱበት የልደት በዓላቸው ነው። እንኳን ተወለዱልን አባቴ ተክልዬ የምትሉ የኦርቶዶክስ ልጆች በሙሉ ይህንን ቪዲዮ አደራ የምትችሉ 24 የማትችሉ ደግሞ 3 ጊዜ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። መልካም ዛፍ መልካም ፍሬን ያፈራልና ታላቁ አባታችን አባ አቡነ ተክለ ሃይማኖትን የወለዱልን ወላጆቻቸው እናታችን ቅድስት እግዚአብሔርና አባታችን ቅዱስ ጸጋ ዘአብ ናቸው። እርሱ በክህነቱ እርሷ ደግሞ በደግነቷ ጸንተው ቢኖሩ ልዑል እግዚአብሔር ሐዲስ ሐዋርያ አባ አቡነ ተክለ ሃይማኖትን ሰጧቸዋል።
በዳሞቱ አገረ ገዥ በሞተ ለሚ መከራ ቢደርስባቸው አባታችን ጸጋ ዘአብን ከሞት እናታችን እግዚአብሔርን ደግሞ ከአረሚ ጋብቻ በሊቀ መላእክት በቅዱስ ሚካኤል አማካኝነት ጠብቋቸዋል፣ ሰውሯቸዋል። አባታችን አቡነ ተክለ ሃይማኖት ገና በተወለዱ በታኅሳስ 24 ቀን በቤታቸው ብዙ ተአምራት ተፈጽመዋል። በመጀመሪያ ስማቸው ፍስሐ ጽዮን ይባሉ የነበሩት ቅዱሱ አባታችን አባ አቡነ ተክለ ሃይማኖት በስጋዊ ጎዳና ታላቅና ኃያል አዳኝ እንደነበሩ የሚታወቅ ሲሆን ከዕለታት አንድ ቀን ግን ለአድን በወጡበት ጊዜ ከሰማይ ታላቅ ብርሃን ወጣ። መድኃኔዓለም ኢየሱስ ክርስቶስ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያምንና እልፍ አእላፋት ቅዱሳንን አስከትሎ መጥቶ በሊቀ መላእክት በቅዱስ ሚካኤል ክንፍ ላይ ሆኖ ታያቸውና ከዛሬ ጀምሮ ስምህ ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ፣ ተክለ ሥላሴ፣ ተክለ ሃይማኖት ይባል። ከዛሬ ጀምሮም አራዊትን ሳይሆን ነፍሳትን፣ ሰዎችን ታድናለህ፣ ታድናለህ ብሏቸዋል። አባታችን አቡነ ተክለ ሃይማኖት ይሄ መልእክት እንደደረሳቸው ጊዜ አላጠፉም። ቀጥታ ወደ ቤታቸው ሂደው ያላቸውን ሀብትና ንብረት ለድሆችና ለነዳያን መጽውተው አንዲት በትር ብቻ ይዘው ወደ በረሃ ሄዱ፣ ወደ ምናኔ ገቡ። በመጀመሪያ ስብከታቸው እዚያው ሸዋ ጽላልሽ ብቻ ከ10 ሺህ በላይ አሕዛባውያንን አስተምረው አጠመቁ። ሀገራችን ኢትዮጵያ በነ ዮዲት ጉዲት በጨለመችበት በዚያ ዘመን ቅዱሱ አባታችን አባ አቡነ ተክለ ሃይማኖት ሐዲስ ሐዋርያ ዘኢትዮጵያ ተብለው ለኢትዮጵያ አዲስ ሐዋርያት ሆነው በወጣት ጉልበታቸውና በኃይለ መንፈስ ቅዱስ እየተመሩ ሕዝቡን፣ መኳንንቱን፣ ሹማምንቱን፣ መሳፍንቱን እንዲሁም ደግሞ ባለጸጎችና ባለሀብቶችን በሙሉ ወደ ሃይማኖት በመመለስና በማስተማር ሃይማኖተኛ በማድረግ ጠንቋይ፣ አስጠንቋይና ቃልቻን አጥፍተዋቸዋል። በአንድ በዓት ውስጥ ለ22 ዓመታት በራቸውን ዘግተው ቀጥ ብለው ቆመው ቢጸልዩ አንድ እግራቸው ተሰብሮባቸዋል። ከዚያም ባልተሰበሩ እግራቸው ደግሞ በቀኝ በግራ በፊት በኋላ ጦር ተክለው በአንድ እግራቸው ለ7 ዓመታት ቆመው ጸሎት አድርገዋል። በኪደተ እግራቸው ኢትዮጵያን ያስባረኩት ቅዱሱ አባታችን አባ አቡነ ተክለ ሃይማኖት ኢየሩሳሌም ድረስም በመሄድ እናታችን ቅድስት ድንግል ማርያምና መድኃኔዓለም ኢየሱስ ክርስቶስ በኪደተ እግራቸው ከጽንሰቱ እስከ እርገቱ ድረስ የረገጧቸውን ቦታዎች ሂደው ተሳልመዋል፣ ጎብኝተዋል። እጅግ በጣም የሚገርመውና የሚደንቀው ነገር እሳቸው እነዚህን ቦታዎች ሲያዩ ስቅስቅ ብለው ያለቅሱና ያዝኑ ነበረ። ምክንያቱም እርሳቸው በቦታው ሆነው የሚያዩት ቦታውን ሳይሆን በገሃድ በቤተ መቅደስ ብስራቱን፣ በቤተልሔም ልደቱን፣ በቤተ ዮሴፍ ግዝረቱን፣ በፈለገ ዮርዳኖስ ጥምቀቱን፣ በቤተ አልዓዛር ተአምራቱን፣ በደብረ ታቦር ብርሃነ መለኮቱን፣ በደብረ ዘይት ደግሞ ዳግም ምጽአቱን በገሃድ ይመለከቱ ነበር። ታዲያ የጉብኝታቸው የመጨረሻ ክፍልም ቀራንዮ ነበረ። ታዲያ በቀራንዮ አደባባይ ላይ ሲደርሱ ግን በመስቀል ላይ መድኃኔዓለም ኢየሱስ ክርስቶስን ራቁቱን ተሰቅሎ በገሃድ አዩት። በዚህ ጊዜ ከዓይናቸው ሲፈስ የነበረው ቁጡ እንባ ወደ ደምነት ተቀየረና ዓይናቸው ወዲያውኑ ጠፋ። በዚህ ጊዜ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲተ አምላክ እመብርሃን ሊቀ መላእክት ቅዱስ ሚካኤልና ቅዱስ ገብርኤልን አስከትላ ከሰማይ ሰማያት ወዲያው ደረሰችላቸው። እንደደረሰችም ተክልየን ነጥቃ ወደ ሰማይ አሳረገቻቸው። በዚያም የብርሃን ዓይን ተቀብለው 6 ክንፍ አብቅለው የወርቅ ካባ የወርቅ ላንቃ ለብሰው ደርበው ማዕጠንተ ወርቁን ይዘው ከ24ቱ ካህናተ ሰማይ ጋር ተደምረው የሰው ሱራፊ ሆነው መንበረ ጸባዖትን አጥነው አጋዕዝተ ዓለም ቅድስት ሥላሴን በአንድነትና በሦስትነት ተመልክተው ከ24ቱ ካህናተ ሰማያት ጋር ስብሐት ወክብር ለስሉስ ቅዱስ ይደሉ ብለው አመስግነው ወደ ምድር ተመልሰዋል። የኒህ ቅዱስ አባታችን ተጋድሎና ተአምራቸው ቢነገር ምኑ ያልቃል? እንደ ሰማይ ከዋክብትና እንደ ምድር አሸዋ የበዛ ነው። ሙት አንስተዋል፣ ድውያንን ፈውሰዋል፣ አጋንንትን አሳደዋል፣ እሳትን ጨብጠዋል፣ በክንፍ በረዋል፣ ደመናን ዙፋን አድርገዋል። እልፍ አእላፋት ደቀ መዛሙርት ተከታዮችን አፍርተው ደብረ ሊባኖስን መስርተዋል። በዘመናቸው ሴትና ወንድ መነኮሳት ጾታቸውን ሳይለዩና ጾታቸው ሳይታወቅ አብረዋቸው ኖረዋል። ሴትና ወንድ መነኮሳት በአንድ ላይ እየኖሩ ልብስ እንኳን በፍቅር ይቀማሙ ነበረ። ምክንያቱም ሰይጣን ታስሮ ነበርና ጾታቸውን እንኳን መለየት አይችሉም ነበር። ጻድቅ፣ ሰማዕት፣ መነኮስ፣ ባህታዊ፣ ሐዋርያ ዘኢትዮጵያ ቅዱሱ አባታችን አባ አቡነ ተክለ ሃይማኖት በተወለዱ በ99 ዓመት ከ8 ወር ከ2 ቀናቸው ከዚህች ዓለም ሕይወት ተገላግለዋል። ቅዱሱ አባታችን አባ አቡነ ተክለ ሃይማኖት ታኅሳስ 24 የተወለዱበት ነሐሴ 24 ያረፉበትና የፍልሰታ አጽማቸው በዓል ደግሞ ግንቦት 12 ነው። የሚያውቁትን ለማያውቁት ማሳወቅ በጎነት ነውና አደራ ይህንን ቪዲዮ በደንብ አድርጋችሁ ኮፒሊክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። የምትችሉ 24 የማትችሉ 3 ጊዜ ኮፒሊክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። ለቤቱ አዲስ የሆናችሁ ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ ከታላቁ አባታችን ከሐዲስ ሐዋርያ ከአባ አቡነ ተክለ ሃይማኖት ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን። ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት